ገና ጀማሪ የሆነ አካል ቁርአንን እንዴት መጀመር እንዳለበት እንዴት መቅራት እንዳለበት የሚያስብበትና የሚያሰላስልበት ጊዜ ነው። አሰላሙ አለይኩም ወራህመቱላህ። በዚህ ታላቅ የረመዳን ወር ውስጥ ሰዎች ከቁርአን ጋር ያላቸው ግንኙነት ትስስር በጣም የጠበቀና የጠነከረ ይሆናል። በዚህም ምክንያት አብዛኛው ጊዜያቸውን ቁርአንን በመቅራት ሲያሳልፉ እንመለከታለን። በዚህ ወር ላይ ቁርአን ጋር ያላቸው ግንኙነት በመጨመሩ ምክንያት ቁርአንን በደንብ አድርጎ የሚቀራ ሰው አሁንም ይበልጥ ያለውን የቁርአን ቂርአት የሚያሻሽልበት፣ በቂርአቱ ደከም ያለውም ደግሞ ቁርአኑን እንዴት እንደሚያስተካክል፣ ከዚህም በታች ደግሞ ገና ጀማሪ የሆነ አካል ቁርአንን እንዴት መጀመር እንዳለበት እንዴት መቅራት እንዳለበት የሚያስብበትና የሚያሰላስልበት ጊዜ ነው። ዛሬ ለዚህ የሚሆን ልዩ የኦንላይን የቂርአት ማዕከልን እጠቁማችኋለሁ። ለጀማሪዎች ከቃኢዳ ጀምረው የቁርአን ህግጋት፣ ተጅዊድን እንዲሁም የአረበኛ ጽሑፍና ቋንቋንም የሚሰጥ ተቋም ነው። አልሚስክ ኦንላይን መድረሳ በመባል ይታወቃሉ። ይህ የኦንላይን መድረሳ እነዚህ የቁርአን ትምህርቶቹ በተጨማሪ ተጨማሪ ሸሪዓዊ እውቀትን የነህውና ሶርፍን ትምህርትንም ለሚፈልጉ ይህንንም ትምህርት በአግባቡ ለተማሪዎቹ የሚያቀርብ ይሆናል። ያላቸው ቦታ ውስን ስለሆነ መመዝገብ የፈለጋችሁ ስክሪኑ ላይ በምታዩት ስልክ ቁጥር በመደወል ወይም ደግሞ በዚህኛው ስልክ ቁጥር ዋትስአፕ ላይ በማናገር ተሎ ቀድማችሁ ተመዝግባችሁ ወደ ቂርአቱ መግባት ትችላላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።